ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ። ቀናተኛ ጓደኛ ማለት ከስኬታችሁ እንድትቀሩ የሚጥር ጓደኛ ነው። ይህ ጓደኛ በእናንተ ስኬት ይናደዳል። ይህ ጓደኛ በእናንተ ከፍ ማለት ዝቅተኝነት የሚሰማው ጓደኛ ነው። ይህ ጓደኛ 24 ሰዓት 7 ቀን ሙሉ ከእናንተ ጋር ውድድር ውስጥ ያለው ጓደኛ ነው። አንዳንድ ጓደኞች እኮ ይወዳደራሉ፣ ግን ጤናማ የሆነ ውድድር ነው። አንተ 10 ፑሽ አፕ ትሰራለህ፣ እኔ 20 እሰራለሁ፣ 30 ያሉ የሚወዳደሩ ጓደኞች አሉ። አንዳንድ ጓደኞች ግን በጣም የእናንተ ስኬት የሚያስጠላቸው ጓደኞች አሉ። እነዚህ ጓደኞች ደግሞ ማን እንደሆኑ ታውቃላችሁ። እናንተ ውስጣችሁ ይነግራችኋል ማን በእናንተ እንደሚቀና፣ ማን ስኬታችሁ እንደሚያስጠላው፣ ማን ከኋላችሁ ሆኖ እንደሚያማችሁ ታውቃላችሁ በደንብ አድርጋችሁ ማለት ነው። ችግሩ ግን ከነዚህ ጓደኛ መነጠል አትፈልጉም። ለምን? ብቸኝነት ትፈራላችሁ። ልንገራችሁ፣ ብቸኝነት ውስጥ የመግባት አቅሙ ከሌላችሁ በምንም ተአምር ማደግ አትችሉም። ቢካዝ እናንተ የዚህ ቀናተኛ ጓደኛ አስደሳች እየሆናችሁ እድሜ ልካችሁን ታሳልፋላችሁ። ልንገራችሁ፣ የዚህ ጓደኛ አስደሳች ከሆናችሁ ደግሞ ኦፍ ኮርስ ያ ጓደኛችሁ ያለበት ደረጃ ትንጥዬ ዝቅ ብላችሁ ትኖራላችሁ ማለት ነው። ከዛ ጓደኛ ከፍ ማለት አትችሉም። ከዛ ጓደኛ የበለጠ መናገር አትችሉም። ኢቭን መናገርም እየቻላችሁ መናገር ያስፈራችኋል። ኢቭን የበለጠ መዘነጥም እየቻላችሁ መዘነጥን ያስፈራችኋል። ለምን? ያ ጓደኛ ክፋት እንዳይሰማው። እንደዚህ አይነት ጓደኛ ተሸክማችሁ ደግሞ እድሜ ልካችሁ መኖር አትችሉም። አለበለዚያ ካረጃችሁ በኋላ እንደሞታችሁ ነው የሚሰማችሁ። ቁጭታችሁ በጣም ይገላችኋል። እንደዚህ አይነት ጓደኛ አስቀንጠራችሁ ከህይወታችሁ ማስወጣት ይኖርባችኋል። ጋይስ አንድ ትልቅ ሞቲቬሽን ልሰጣችሁ ነው አሁን ማለት ነው። ባይ ዘ ወይ ማለት ነው ጋይስ፣ ማሸነፍ ከፈለጋችሁ በፈለጋችሁት ነገር ማለት ነው ሁሌም ፎከስ ማድረግ ያለባችሁ ምን ላይ ነው መሰላችሁ? ራሳችሁ ላይ። ከሌላ ሰው ጋር ውድድር ውስጥ እንዳትገቡ። ራሳችሁን አሸንፉ። የትናንትናው ማንነታችሁን አሸንፉ። አታሸንፉም የሚላችሁ ማንነታችሁን አሸንፉ። ሁሌም አሸናፊ ናችሁ። በእምነታችሁ ነው የምታሸንፉት። ስራ ተከታይ ነው። ቀዳሚው እምነት ነው ጋይስ። አንድ ሰው የሚያወድቀው ጊዜ ሳይሆን እምነቱ ነው። ነግሬያችኋለሁ ስንት ጊዜ። እኔ ከሁለት ወር በፊት ማለት ነው በጣም ብዙ ሰዎች ነግረውኛል። አይ ይህ ታዋቂነት እኮ ለአጭር ጊዜ ነው፣ ይህ እንትን እኮ ለአጭር ጊዜ ነው፣ ቶሎ ብለህ እንትን አድርገህ ብትደበቅ ይሻልሃል ምናምን። ጊዜ አውዳቂ ነው፣ ጊዜ ከፍ ያደርጋል፣ ጊዜ ያወድቃል። ብሮ ጊዜ አይደለም ከፍ የሚያደርገህ፣ ጊዜ አይደለም የሚያወድቅህ፣ እምነትህ ነው ከፍ የሚያደርገህ፣ እምነትህ ነው የሚያወድቅህ። ስለዚህ እምነታችሁ እንደ ዘበኛ መጠበቅ ይኖርባችኋል። የማይጠቅማችሁ እምነት አስቀንጥራችሁ ማስወጣት ይኖርባችኋል። የሚጠቅማችሁ እምነት ደግሞ ጠበቅ አድርጋችሁ ያዙ። ከዛ በላይ ግን ማለት ነው እንደ ዘበኛ ጠባቂ መሆን አለባችሁ። ቢካዝ ሁሌም መካሪ በቀኝ በግራ ይመጣል። በጆሮአችሁ እንጂ በልባችሁ መስማት አቁሙ። አንተ ጫዋ ምንድነው ጫጫባ እንዴ? አደም ነገር እኛ ሰዎች ስንባል የተሰጠን ሳይሆን የጎደልን እያየን የምናማርር ሰዎች ነን። እኔ እንኳን አሁን ባለሁበት ደረጃ ዛሬ ራሴን የጎደለኝን ነገር አይቼ ለይቼ ሳማር ራሴን አገኘሁት። አያችሁ በጣም እኮ ነው የሚገርመው። ያ ሁሉ ሰው መጥቶ እያቀፈኝ፣ ያ ሁሉ ሰው መጥቶ እየሳመኝ ፍቅሩን እያሳየኝ፣ ግን ደግሞ የሆነ የጎደለኝ ነገር መርጬ እሷ ለምን ጎደለችኝ እያልኩኝ ራሴን ሳጨናንቀውና ሰረብሸው ታዘብኩኝ። እና እውነቴን ነው የምላችሁ፣ የፈለጋችሁትን ዓለማዊ ነገር ብታገኙ ሁሌም የጎደላችሁትን ነገር ትፈልጋላችሁም ታገኛላችሁ። ምክንያቱም ይሄ መጥፎ ልማድ ነው። ሁላችንም ሰዎች ይዘነው የመጣነው መጥፎ ልማድ ነው። የጎደለንን ነገር የሚያስደስተን ይመስለናል። አሁን ሁሉም ያለኝ ህይወቴ ላይ ያመጣሁት ሁሉም ስኬት የጎደለኝ ነገር ነው ብዬ ያሰብኩት ነገር ነበር ከዚህ በፊት ከ3 ዓመት ከ2 ዓመት በፊት። አሁን አገኘሁት ሌላ ነገር የጎደለኝ ነገር ብዬ ደግሞ እየፈለኩኝ ነው ያለሁት እና ራሴን ታዘብኩት። ግን ጥሩ ነገሩ ምንድነው መሰላችሁ? እኔ ቁጭ ብዬ መመልከት እችላለሁ። ለምን ብዬ ራሴን መጠየቅ እችልበታለሁ። እና ዓለማዊ ነገር በምንም ተአምር ሙሉነት ሊሰጠን እንደማይችል ታዝቤያለሁ። ከድሮም ታዝቤ ነበረ። ግን በየ2 ወሩ በየ1 ወሩ ማለት ነው ተመልሼ እወድቃለሁ በዚህ አስተሳሰብ ማለት ነው። ጋይስ እውነቴን ነው የምላችሁ፣ በጣም ትክክለኛ ደስታና ሰላም ማግኘት ከፈለጋችሁ ኢቭን በረንዳም ወጣችሁ ማለት ነው ላይክ ሙሉነት ሊሰማችሁ ይገባል። አሁን እንደ አንድ አዶናይ ሁሉም ነገሬን ባጣውና ዝም ብዬ በረንዳ ብመለስ ወይም እንደ ድሮ ብሆን ኦኬ ሰላሜ የቱ ጋር ነው የሚገኘው? እነዚህ እቃዎች ላይ ነው? ይህ ኮምፒውተር ላይ ነው? ወይስ ያለሁበት ቤት ነው? ያለኝ አለባበስ ላይ ነው? ወይስ እግዚአብሔር ላይ ነው? ለካስ ሙሉነት እግዚአብሔር ውስጥ ነው የሚገኘው። በምንም ተአምር ልትረካና ልትደሰት አትችልም በእቃ ነገር። እቺ ዓለም የምታቀርባቸው ነገሮች ጊዜያዊ ደስታ ሊሰጡ ይችላሉ፣ ጊዜያዊ እርካታ ሊሰጡ ይችላሉ። ኩራት፣ ሙሉነት፣ ጊዜያዊ ሙሉነት ሊሰጡ ይችላሉ፣ ግን መንፈሳዊ ሙሉነት ሊያቀርቡልህ አይችሉም። እና ይህ ትልቅ የሆነ ትምህርት ነው። መንፈሳችን ላይ ጠንክረን በዛ ሙሉነት ቢሰማን ይሻላል።
ሁላችን መንፈሳዊ ላይ ደግሞ እኩል እንደሆን ማወቅ አለብን። ከእግዚአብሔር ቅርብ ከሆን ማንም ሀብታም፣ ማንም ታዋቂ፣ ማንም ቆንጆ ከኛ መብለጥ አይችልም። ቢካዝ አንድ ነን፣ ሁላችንም በመንፈስ አንድ ነን። በዓለማዊ ነገር ልንበላለጥ እንችላለን፣ መንፈስ ግን ሁሌም አንድ ነች። እሷ ነች ደግሞ ትክክለኛዋ። ውድድሩ እሱ ላይ ነው ያለው፣ ዓለማዊ ነገር ላይ አይደለም። ለካስ ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ? እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ? ባይዘው ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያደርጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያደርጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ? ያ ድምጽ አይምሯችሁ ነው፣ እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያደርጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣ ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድን ነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር ነው። ሁሌም አይምሮዬ ላይ የመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣንን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ። በየቀኑ ሰው እኮ ናችሁ። ባይዘወይ ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል። ቻው። ስሚ ልንገርሽ፣ ጠላት ከሩቅ አይመጣም። ያንቺ ጠላት የሚሆነው ያ የደከመው ማንነትሽ፣ ራስሽ እንድትጠይ የሚያደርገው ማንነትሽ፣ ራስሽ እንድትንቂ የሚያደርገው ማንነትሽ የሚያከብርና የሚያውቅ ሰው ነው። ይህ ሰው ደግሞ ካንቺ አቅራቢያ የሆነ ሰው ነው። ካንቺ ጋር ያደገ ጓደኛ ሊሆን ይችላል፣ የሰፈር ልጅ ሊሆን ይችላል፣ የቤተሰብ አካል ሊሆን ይችላል። ይገባኛል። እነዚህ ሰዎች ያንቺ ማንነት ናቸው፣ ያንቺ ህይወት ናቸው፣ ያሳደጉሽና አብረውሽ የኖሩ ሰዎች ናቸው። ግን አንቺ መሄድ ካለብሽ ደረጃ የሚያቆሙሽና ዝቅ የሚያደርጉሽ ከሆነ ለምን ከነዚህ ሰዎች ጋር መቆየት ትመርጫለሽ? ለምንድን ነው ከነዚህ ሰዎች ጋር መኖርን የምትመርጪው? ምን ጥቅም አለው? ምክንያቱም እየተጎዳሽ እንደሆነ ታውቂዋለሽ። ከዚህ በላይ ለየት ያለ ስኬት እንደሚገባሽ ታውቂዋለሽ። ልንገርሽ፣ አንቺ አሁን ማለት ነው በህይወትሽ ውስጥ ከ50 ወይም 100 ሰዎች በላይ ስም መገመት እንደማትችይ ታውቂያለሽ። 100 ሰዎች ብቻ ነው የምታውቂው በህይወትሽ። አስቢ ብልሽ አሁን ቁጭ ብለሽ እነዚህ 100 ሰዎች ስማቸው ጻፊልኝ ብልሽ አትሞያቸውም። እነዚህ ሰዎች ናቸው ከሚሊዮን ሰዎች የሚያቆሙሽ። እነዚህ ሚሊዮን ሰዎች ጋር መድረስ ስትሺ፣ እነዚህ ሚሊዮን ሰዎች በቢዝነስ፣ በምክር፣ በፈለግሽው ነገር መድረስ ስትሺ
ስኬት ላይ ትደርሻለሽ። ህይወትሽ በአጠቃላይ ይቀየራል ከነቅጽበቱ ማለት ነው። ተረዳሽኝ? ስለዚህ ከአቅራቢያሽ ያለ ሰው በምንም ተአምር እንዳያቆምሽ፣ በምንም ተአምር ዝቅ እንዳያደርግሽ፣ ህይወትሽ የዛኔ ነው የሚቀየረው። ታይኛለሽ። ምን አለበኝ። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ጋይስ ይህ ቪዲዮ ልብ ብላችሁ እንድትሰሙ ትፈልጋለሁ። ምክንያቱም ዛሬ እግዚአብሔር ትልቅ መልእክት አድርሶልኛል በልቤ። አያችሁ፣ ዛሬ የደረሰኝ መልእክት ምን እንደሆነ ላስረዳችሁ። እንደ አንድ አዶናይ እግዚአብሔር ትልቅ ትዕድልት ሰጥቶኛል። ይህ ትዕድልት ለብዙ ዓመታት ክጄዋለሁ። ይህ ትዕድልት ምንድን ነው ብላችሁ ልትጠይቁ ትችላላችሁ። እኔም አንዳንዴ ግራ ይገባኛል። ግን ይህ ትዕድልት ስፈልገው ምላሴ ላይ ያገኘዋለሁ፣ መንፈሴ ላይ ያገኘዋለሁ። ብዙ ሰዎች ስናገር መንፈሳቸው ይነካል፣ ለራሳቸው ያላቸው ፍቅር ይጨምራል፣ በራስ መተማመናቸው ይጨምራል። ለምንድን ነው ብዬ ግራ ይገባኝ ነበረ። እንደዚህ ስናገር ብዙ ሰዎች ውስጣቸው ሲነካ መጽሐፎች ስላነበብኩኝ ብቻ ሳይሆን የሆነ የተሰጠኝ ነገር እንዳለ ይሰማኛል በየቀኑ። ግን ይህ የተሰጠኝ ነገር በጣም እያስወገድኩት ነበር። because ጥላቻ ያመጣልኝ እሱ ስለነበረ ከዚህ በፊት ብዙ ምክሮች ይሰጥ ነበረ። ብዙ ሰዎች ደግሞ ያ ምክር ወደ መጥፎ ነገር እየቀየሩ ይጠቀሙበት ነበር እኔን ለመውጣት። ግን አሁን ትልቅ ትምህርት ተማርኩኝ። እስካሁን ያደረኳቸው ነገሮች አሁን ያለሁበት የስኬት ደረጃ አድርሰውኛል። አሁን ያለሁበት የስኬት ደረጃ መቀጠል እንደሌለበት እግዚአብሔር ነግሮኛል። ላስረዳችሁ። አያችሁ፣ የተለያየ ስኬቶች አሉ። አንዳንድ ስኬት በገንዘብ ነው፣ አንዳንድ ስኬት በታዋቂነት ነው። እኔ የገንዘብም የታዋቂነትም ስኬት አግኝቻለሁ፣ እግዚአብሔር የተመሰገነ ይሁን። አሁን ግን የመንፈሳዊ ስኬት ማግኘት ፈልጋለሁ። የመንፈሳዊ ስኬት የሚመጣው ደግሞ የሌሎችን መንፈስ ማደስ ስትችል ነው። በራስ መተማመን የሌላቸውን በራስ መተማመን እንዲኖራቸው ማድረግ ስትችል ነው። ራሳቸውን ማያፈቅሩትን ራሳቸው እንዲያፈቅሩ ማገዝ ስትችል ነው የመንፈሳዊ ስኬትን የምታገኘው። ይህ ሁሉ ለማድረግ ደግሞ ረጋ ማለትን ይጠይቃል፣ ራስን መመልከት ይጠይቃል። ልብ ብላችሁ ካስተዋላችሁ ላለፉት 3 ወራት ያለምንም እረፍት በየቀኑ አዳዲስ ቪዲዮዎች እያመጣው ነበር። ምክርም በጣም ቀንሼ ነበረ። ኦፍ ኮርስ በተግባር እያሳየዋችሁ ነበረ፣ እንዴት ወደ ስኬት መድረስ እንዳለባችሁ እያሳየዋችሁ ነበረ፣ በመናገር ሳይሆን በተግባር። አሁን ግን የምናገርበት ሰዓት ነው። ምክንያቱም አሁን ያለሁበት ደረጃ ለእኔ ብቻ ሳይሆን ለእናንተም ግልጽ ሆኖ እንደታየ እርግጠኛ ነኝ። ስለዚህ ልመራችሁና ላሳያችሁ እፈልጋለሁ። ምን ይሉታል መሰላችሁ? True leaders create leaders። ቀጣይ ዓመት ቲክቶክ አዋርድ ኦፍ ኮርስ ማሸነፍ ፈልጋለሁ፣ አሸንፋለሁም ብዬ አምናለሁ። ግን እኔ ሳልሆን ማሸነፍ ያለብኝ ሌሎች ማሸነፍ የሚችሉ መፍጠር ነው ያለብኝ ብዬ ነው ማስበው። እኔ ብቻ ላሸንፍ የሚለው ሜንታሊቲ ለራሱ ሽንፈት እንደሆነ ነው የገባኝ። በጣም ትልቅ የሆነ ትምህርት። ስለዚህ ለምን አሸናፊዎችን አልፈጥርም? ለምን ተደብቀው የተጨናነቁትን አልመክራቸውም? ለምን መንገዱን አላሳያቸውም? ለምን ሜንቶር አልሆንም? ለምን ኮች አልሆንም? አይ ቲንክ አዶናይ የተፈጠረው እሱ ለመሆን ነው። መንገዳቸውን የጠፋቸው ሰዎች ወደ መንገዳቸውን ለማስገባት እና ከዚህ በኋላ ያሉት ቪዲዮዎቼ የተለዩ ይሆናሉ ላችሁ ፈልጌ ነው። ኦፍ ኮርስ ያን ያህል ቪው ላላገኝ ይችላልው፣ ያን ያህል ቫይራል ላልወጣ ይችላልው። ሜቢ ቲክቶከር ኦፍ ዘ ይር ላላሸንፍ ይችላልው ቀጣይ ዓመት። ግን ዓለማዊ ስኬት ምንም አይደለም ለኔ። ሁሉም አቺቭ አድርጌዋለሁ። በአንድ ቀን ውስጥ 4-5 አዋርድ ማሸነፍ ምን እንደሆነ አውቄዋለሁ። ኦልራይት፣ ያመጣልኝ ምንም ደስታ የለም፣ ምንም ሙሉነት የለም። ግን ያ ስኬት ማግኘት የሚፈልጉን በጣም ብዙ ሰዎች አሉ። አይ ቲንክ ሁላችንም የየራሳችን መንገድ አለን ብዬ አስባለሁ። እንደ አንድ አዶናይ በየአመቱ ተከታታይ አዋርድ ማሸነፍ አለብኝ ብዬ ቃል የገባሁኝ ሰው ነኝ። ግን አሁን ኦልሞስት ቃሌን እያጠፍኩኝ እንደሆነ ነው እየተሰማኝ ያለው። ግን ቃል ማጠፍ ሳይሆን ሳክሪፋይስ ማድረግ ነው ብዬ ነው ማስበው። እዚህ ደረጃ የደረስኩት የሆነ ነገር ሳክሪፋይስ አድርጌ ነው። አሁን ደግሞ እኔ ብዙ ነገር ሳክሪፋይስ አድርጌ ግን አንድ ትልቅ ነገር አተርፋለሁ፣ መንፈሴን፣ ሙሉነቴን። ስለዚህ ኮች አዶናይ ብላችሁ ጥሩኝ። ካሁን በኋላ ላስተምራችሁ ፈልጋለሁ።
ስለ ማኒፌስቴሽን ህይወታችሁ እንዴት እንደምትፈጥሩ ኮንፊደንስ በራስ መተማመን ስለ ሰልፍ ዳውት ስለ ቁጭት ስለ ጸጸት ስለ ሐዘን እነዚህ ሁሉ ነገሮች እያስተማርኩኝ ካላችሁበት አዘቅት ወጣችሁ ወደ ትልቅ ስኬት እንድትደርሱ ፈልጋለሁ ወዳችኋለሁ You have to lean in towards embarrassment in order to be successful. You know, embarrassment is such underexplored emotion. You have to understand this. Before I became successful in anything that I want in life, I had to be willing to embarrass myself because I didn't have no experience at doing that thing. The problem is we always want to be perfect at the things that we want to start, you know. And if you chase perfection, there will be no progress. There will be no real progress. And you won't even be showing up for yourself because you're always afraid of what people would think about you and how people will make fun of you if they find some fault within your craft. You understand? So you have to be willing to embarrass yourself again and again and again. I embarrassed myself 10 times a day if I have to because I really want it like that. You understand? I could sacrifice anybody, any type of embarrassment, any type of shame in order to overcome the life that I am in and become who I want to be in life. I love you. ስኬታማ ከመሆናችሁ በፊት በጣም ብዙ ሰዎች እንደሚያገሏችሁ ማወቅ አለባችሁ። እኔ አሁን መጀመሪያ ይህ አሁን ያለሁበት ህይወት ከማምጣቴ በፊት በጣም ብዙ የሚጠራጠሩኝ ሰዎች ነበሩ። በጣም ብዙ የሚተርቡኝ ሰዎች ነበሩ። በጣም ብዙ ሰዎች ሰነፍ ይሉኝ ነበረ። ኢቭን እየሞከርኩኝ እያለ ማለት ነው። አያችሁ ስኬት ከባድ የሚያደርገው ካጠገባችሁ ያሉ ሰዎች በእኛ ባለመተማመናቸው ነው። ችግሩ ደግሞ እኛ ከነሱ ድጋፍ እንፈልጋለን፣ ግን ሊደግፉን አይችሉም። ተረዳችሁኝ? ስለዚህ ስኬት ማለት የብቸኝነት ጉዞ እንደሆነ ማወቅ አለባችሁ። ኦፍ ኮርስ አንዳንዴ ጓደኛ ልታገኝ ትችላለህ ከመጀመሪያው ጀምሮ የሚተማመንበት፣ ግን ብዙዎቻችን እንደዛ እድለኞች አይደለንም። ብዙዎቻችን ጓደኞቻችን የሚተርቡን ሰዎች ናቸው። ከኛ ጋር ያደጉ ሰዎች የኛ ቀናተኛ ናቸው። ኢቭን ከቤተሰብ ጀምሮ እኛን ለማዳን ብለው ከፍርሃት ተነስተው ይመክሩናል። ያ የምንፈልገው ስኬት ከማምጣታችን በፊት እነሱ ትክክል የሆኑ ይመስላቸዋል። እኛ ደግሞ እኮ ፕሩፍ የለንም፣ ማሳያ የለንም። አረ እኔ ትክክል ነኝ፣ እግዚአብሔር ልቤ ውስጥ ያስቀመጠው አንድ ዓላማ አለ፣ እሱን እውን ለማድረግ ደግሞ በእናንተ ሳይሆን በራሴ መንገድ መከተል አለብኝ ትላለህ። ግን ደግሞ ምንም እውን የሆነ ነገር የለም። ዝም ብለህ ቃል መግባት ብቻ ነው፣ ቃል መግባት ብቻ ነው። ያ ደግሞ እንዴት አድካሚ እንደሆነ ይገባኛል። ግን ብቻችሁን መጓዝ አለባችሁ። ላይክ የሰው ድጋፍ መጠበቅ አቁሙ። መዋረድን አትፍሩ። መተረብንና መታማትን አትፍሩ። ያለ ነገር ነው። ይህ ማለት የስኬት መንገድ ነው። እነዚህ ነገሮች ባይኖሩ ሁሉም ሰው ስኬታማ ይሆን ነበር። እነዚህ ነገሮች ባይኖሩ 1 ሚሊዮን አዶናዮች ይኖሩ ነበር። ተረዳችሁኝ? ስለዚህ የሰው ድጋፍ አትጠብቁ። በራሳችሁ መንገድ ተመሩ። የራሳችሁ ህልም አላችሁ። እግዚአብሔር ያስቀመጣላችሁ ዓላማ አላችሁ። እሱ ዓላማ ደግሞ ሰው እንዲረዳላችሁ አትጠብቁ። ዝም ብላችሁ ጀምሩ። ስቴፕ ከዛ ህይወታችሁ ሲቀየር አጨብጫቢ ከቀኝና ከግራ ይመጣል። ታያላችሁ እንደዚህ ያሉ። ወይኔ ጉዴ! አዶናይ ቲክቶክ አዋርድ አላሸንፍም አለ። አዶናይ ተስፋ ቆረጠ። ኦ ማይ ጋድ ተስፋ ቆረጠ። ምንድነው እያደረገ ያለው? ብዙዎቻችሁ ተጨናንቃችኋል። because ከዚህ በፊት የፖስትኩት ቪዲዮ አለ የቀጣይ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም የሚል ቪዲዮ። ለምን እንደሆነ ላስረዳችሁ እየተራመድን ማለት ነው። ስሙ ልንገራችሁ። አንድ የተረዳሁት ነገር አለ ስለ ህይወት ማለት ነው። እሱ የተረዳሁት ነገር ምንድነው መሰላችሁ? ቲክቶክ አዋርድ ለማሸነፍ ብዬ ነገሮችን ማድረግ አልፈልግም። እኔ ቲክቶክ አዋርድ ማሸነፍ የምፈልገው ሰዎችን በማገዝ ነው። በገንዘብ ብቻ ሳይሆን በሰዎችን በማነቃቃት የሰዎችን መንፈስ በማደስ አይናፋር የሆኑትን ኮንፊደንት እንዲሆኑ በማድረግ ቲክቶክ መጀመር ፈልገው ቤታቸው የተደበቁ ሰዎች ከቤታቸው ወጥተው ራሳቸውን እንዲያጋልጡ በማድረግ ምክንያቱም በረከታቸው እዛ ነው የሚገኘው። ዘመኑ እየተቀየረ ነው ያለው። ላይክ ዓላማዬ ሰዎችን መርዳት እንዲሆኑ ፈልጋለሁ። ዓላማዬ አዋርድ እንዳሸንፍ መሆን የለበትም። እኔ ደግሞ ከምጠላው ነገር ምን እንደሆነ ታውቃላችሁ? ማስመሰል። እኔ ማስመሰል አልወድም፣ ማስመሰል አልፈልግም። because ሳስመስል እጨናነቃለሁ፣ ሳስመስል ይደብረኛል ከምታስቡት በላይ ማለት ነው። እና ቲክቶክ አዋርድ ሽልማት ለኔ ጥቅሙ ምንድነው? because እንደ አንድ አዶናይ በቀን 4 አዋርድ አሸንፊያለሁ አይደል? ምን አይነት ስሜት አገኘው ከዛ አዋርድ? I think በጣም ምስጋና ተሰማኝ። of course ደስታ ተሰምቶኛል ለዛ ምሽት ማለት ነው። ግን ያ ደስታ በጣም አጭር ደስታ ነበረ። የተሰማኝ ኩራት ነበር፣ ሰላም ነበር፣ ሙሉነት ነበር። because ያረኩት ነገር ነበር ያ ነገር እንዲመጣ ማለት ነው። ካሁን በኋላ ግን ያ ነገር እውን እንዲሆን ለየት ባለ መንገዱ ነው ማሸነፍ የምፈልገው።
የኔ ዋና ዓላማ ቲክቶክ አዋርድ ማሸነፍ ሳይሆን የኔ ዋና ዓላማ እናንተን ማገዝ ነው። መምረጥ አዶናይን መምረጥ የእናንተ ምርጫ ነው። ምረጡኝ ብዬ ካስገደድኳችሁ ምን ይሆናል መሰላችሁ? እግዚአብሔር ከጻፈው ነገር ተቃራኒ እየሄድኩኝ ነው። እግዚአብሔርን እየገፋሁት ነው። ካቀደልኝ ውጪ ለመጓዝ እየሞከርኩኝ ነው ማለት ነው። አዶናይ ማለት በጣም የሚሰራ ሰው ነው። አዶናይ ማለት ምንም ተስፋ የማይቆርጥ ሰው ነው። አዶናይ ማለት በጣም ትልቅ ዲሲፕሊን ቢልድ ያደረገ ሰው ነው። አዶናይ ማለት ኢንተርናሽናል መሆን የሚፈልግ ሰው ነው። እኔ ከቲክቶክ አዋርዱ በላይ ነኝ ብዬ አስባለሁ። ልንገራችሁ፣ ባሸንፍ ባላሸንፍ ማለት ነው። ስለዚህ እናንተ ከዚህ መውሰድ ያለባችሁ ነገር ምንድን ነው? አንድ ነገር ማሸነፍ ከፈለጋችሁ ስለዛ ነገር ማሰብ ሳይሆን አንደኛ ራሳችሁን ማሸነፍ ይኖርባችኋል። ራሳችሁ የምታሸንፉት ደግሞ እግዚአብሔር ያወጣላችሁ መንገድ መከተል ስትችሉ ነው። አያችሁ፣ ብዙዎቻችን እግዚአብሔር ያወጣልን መንገድ አንከተልም። ለምን? እሱ መንገድ እንፈራዋለን፣ አናምነው። እግዚአብሔር እኮ ይነግረናል፣ መጨረሻውን ያሳየናል። ያንተ መንገድ ይህ ነው፣ የምታሸንፍበት መንገድ ይህ ነው፣ ሰላም የሚሰጥህ መንገድ ይህ ነው ይለናል። እኛ ግን በፍርሃት ፈርተን ምን እናደርጋለን? አይ እግዚአብሔር ሆይ ያንተ ያልከኝን ነገር ምስክርነት ስለሌለው እውን እንደሚሆንልኝ እርግጠኛ ስላልሆንኩኝ የራሴ መንገድ አወጣለሁ ነው። የራሴ ነገር አወጣለሁ እንላለን። ያ መንገድ ደግሞ የፍርሃት መንገድ ይባላል። ያ መንገድ የማስመሰል መንገድ ይባላል። እኔ ይህ አዋርድ ለማሸነፍ ብዬ መጣርና መልፋት የለብኝም። እግዚአብሔር ያወጣልኝ መንገድ መከተል ያለብኝ። አሁን ደግሞ እግዚአብሔር ምን ብሎ ነገረኝ? አዶናይ በጣም ብዙ ነገሮች አድርገሃል። አሁን ግን ረጋ ብለህ የምትናገርበት ሰዓት ነው። አሁን ረጋ ብለህ ኮንፊደንስ የሌላቸው ሰዎች የምትረዳበት ሰዓት ነው። አሁን ረጋ ብለህ እፍረት የሚሰማቸው ሰዎች፣ በራስ መተማመን የሌላቸው ሰዎች፣ ቁጭት ውስጥ ያሉ ሰዎች የምታግዝበት ሰዓት ነው። አሸናፊዎችን የምትፈጥርበት ሰዓት ነው። አንተ ብቻ ሳትሆን ኢንተርናሽናል መሆን ያለብህ በጣም ብዙ ሰዎች ኢንተርናሽናል መሆን አለባቸው። በአንተ ምክንያት፣ በቃላቶችህ ምክንያት፣ በምትናገረው ነገር ምክንያት እናንተን አሸናፊ አድርጌ እኔ አሸናፊ መሆን ከቻልኩ አስቡት ምን አይነት ሙሉነት እንደሚሰማኝ። አያችሁ፣ አንዳንድ ሰዎች ሰልፊሽ ናቸው። ራሳቸው ብቻ ማሸነፍ ይፈልጋሉ። እኔ ብቻ ላሸንፍ ብዬ ከተናገርኩኝና ካሰብኩኝ ጋይስ ይህ ለራሱ ትልቅ ሽንፈት እንደሆነ ማወቅ አለባችሁ። ዛት ሚንስ እኔ ውድድር ውስጥ እገባለሁ ማለት ነው። ውድድር ውስጥ ደግሞ መግባት አልፈልግም። ቢካዝ አዶናይ ማለት አሸናፊ ነው። የሚያሸንፈው ደግሞ እግዚአብሔር ባወጣለት መንገድ እንጂ የሌላ ሰውን መንገድ በመከተል አይደለም፣ በማስመሰል አይደለም። አሁንስ ገባችሁ? ወዳችኋለሁ። ተስፋ አልቆረጥኩም። ቻው። የናቁሽ ሁሉ መናቃቸው አይቀርም። አንቺ ወደ በቀል አትግቢ። መበቀል ያንቺ አይደለም። መበቀል ከፈለገ እግዚአብሔር ራሱ ይበቀላቸዋል። እግዚአብሔር ደግሞ መበቀል አይወድም፣ ማስተማር ይወዳል። የናቁሽ ሁሉ በንቀት ይማራሉ፣ የጎዱሽ ሁሉ በጉዳት ይማራሉ። ይህ ደግሞ ምን ይባላል መሰለሽ? ካርማ ይባላል። የእግዚአብሔርን ስራ መስራት አትችይም አንቺ። ስለዚህ ወደ በቀል እንዳትገቢ። ሪቬንጅ የሚለው ቃል ወደ አይምሮሽ መግባት የለበትም። ይህ ቪዲዮ በጣም ብዙ ሰዎች ስላይጨርሱት ይችላሉ። ምክንያቱም የማስተምረው ስለ ሎው ኦፍ አትራክሽን ነው which is ስኬት እንዴት አድርገህ እንደምታመጣ ማለት ነው። ባይገርማችሁ ጋይስ እኔ የምመኘው ህይወት ነበረ። አሁን ደግሞ እያንዳንዷ የምመኛት ህይወት እየኖርኳት ነው which is ድሮ አስታውሳለሁ የድሮ ቤቴ ሆኜ ካናዳ ያለው ቤዝመንት ኖር ነበር which is ከግራውንድ በታች ማለት ነው። ኦኬ ኖርማል ፍሎር አለ አይደለ? ሰዎች የሚራመዱበት ከሱ በታች የተቆፈረ ቤት የተሰራ ቤት ነበርና እርካሽ ስለሆነ ወደዛ ገብቼ ነበረ እና እዛ ቤት ሆኜ በጣም ብዙ ስለራሴና ስለ ዓለም ስለዚህ ህይወት ያወቅኳቸው ሚስጥሮች ነበሩ። ያያችሁ ከዛ የተረዳሁት ነገር ምን እንደሆነ ላስረዳችሁ። የተረዳሁት ነገር እንግዲህ እቺ ዓለም በመልፋትና በመፍጋት እንደማትሰራ ነው። አይኖ በጣም ለሞቲቬሽን የሚቀል ምክር ልፋ፣ እንደዚህ ላበላ መሆን አለብህ፣ ደም ተፍተህ ነው እንደዚህ ህይወት የምትቀይረው የሚል ምክሮች አሉ። ግን በጣም ብዙ የሚለፉ ሰዎች አሉ። ገቢያቸው ግን በጣም ዝቅተኛ የሆኑ ሰዎች ደግሞ እነሱ እንደሆኑ ታውቃላችሁ። እናንተም ብቻዬም አይደለሁኝም። ኦኬ ሶ መልፋትና መፍጋት ከዛ ደግሞ ማመን አለ። ወይ ታምናለህ ወይም ደግሞ ትፈጋለህና ትለፋለህ፣ ደምህን ትተፋለህ ማለት ነው ህይወት የምትፈልገው ህይወት ለማምጣት። እኔ እንግዲህ ከዚህ በፊት የተጠቀምኩት ታክቲክ ወይም ደግሞ የስኬት መንገድ መልፋት፣ መፍጋትና ያለኝን ነገር አውጥቼ መስጠት ነው። እሱ ደግሞ እንዳልሆነ ተረዳሁኝ። ምክንያቱም ለፍቼ ምንም አይነት ለውጥ ላገኝ አልቻልኩኝም። አሁን ባለሁበት ደረጃ አሁን ያለው አዶናይ ሆኜ ሳስበው ግን እኔ ህይወቴ የቀየረልኝ ብዬ የማስበው የሎው ኦፍ አትራክሽን ሚስጥር በመጠቀሜ ነው። ሎው ኦፍ አትራክሽን ማለት የስበት ህግ ማለት ነው። which is የምትፈልገው ዓለማዊ ነገር ወደ ራስህ መሳብ ትችላለህ። ምንድነው የምትፈልገው? ማን መሆን ነው የምትፈልገው? ምን አይነት ስኬት ነው የምትፈልገው? እነዚህ ነገሮችን ካወቅ
አምነህ መራመድ ማለት ነው። ችግራችን እኛ ማመን አንችልም። ምክንያቱም አስተዳደጋችን ድሃ እንደሆን ይነግረናል። ታሪካችን የተበላሸ ነው። ብዙዎቻችን አመጣጣችን የማይጠቅም ነው። አንዳንዶቻችን ተተርበናል፣ አንዳንዶቻችን ተገፍትረናል፣ አንዳንዶቻችን ተንቀናል። ከሰው በታች እንደሆን ተነግሮናል። ሰው እንዴት አድርገን አንደኛ እንደሆን እናምናለን? እንዴት አድርገን ሀብት እንደሚገባን እናምናለን? ቢካዝ አለማመናችን ነው ህይወታችን ተደጋጋሚ ድህነት ውስጥ እንዲቀጥል የሚያደርገው። አለማመናችን ነው ከሰው በታች ሆነን እንድንኖር የሚያደርገን። አለማመናችን ነው ዝቅተኛ ተከፋይ ሆነን እንድንቀጥል የሚያደርገን። እኔ ደግሞ ማመኔን ነው እዚህ ደረጃ ያደረሰኝ። ቢካዝ ጋይስ አዶናይን ብታቁት፣ የድሮ አዶናይ ብታቁት በጣም የተበላሸ እምነት ያለው አዶናይ ነበረ። ኦኬ ከሰው በታች ነኝ ብሎ የሚያስብ አዶናይ ነበረ። የሚያምን አዶናይ ነበረ። ቆንጆ አይደለሁኝም፣ ሀብት አይገባኝም፣ አንደኛ መሆን አልችልም። ቢካዝ እኔ ተማሪ ያለው ደረጃዬ 39 ከ40 እወጣ ነበረ። ስለዚህ ትምህርት ቤት ላይ ከ39 ከ40 ከወጣው that means ህይወት ላይም እንደዛው ሁኜ እቀጥላለሁ የሚል እምነት ነበረኝ። ስለዚህ እምነቴም እየኖርኩት ነበረ በየቀኑ ማለት ነው። እናንተም እምነታችሁ እየኖራችሁት እንደሆነ ማወቅ ይኖርባችኋል። እያንዳንዳችሁ ህይወታችሁ ላይ የሚያጋጥማችሁ ነገር እምነታችሁ እንደሆነ ማወቅ አለባችሁ። ኮፒ ፔስት። ሌላ ደግሞ ከlaw of attraction ወይም ከስበት ህግ የወጣ አንድ ሚስጥር ምንድነው? the law of mirror። ኦኬ አሁን እሱን ላስረዳችሁ ፈልጋለሁ። the mirror effect ምንድነው? ሚረር ማለት መስታወት ማለት ነው። መስታወታችን ማን ነው? መስታወታችን ይህ ዓለም ነው። የኛ ነጸብራቅ ነው ይህ ዓለም። ይህ የምታዩት ዓለም ከውጫቻችሁ ያለው ዓለም የናንተ ቤት፣ የናንተ መኪና፣ ያላችሁ አለባበስ፣ ያላችሁ ሰውነት አይምሯችሁ ውስጥ ነው የሚገኘው እንጂ እዚህ አይደለም የሚገኘው። እናንተ ደካማ የምትሆኑት ይህ ውጫዊው ዓለም ከኔ ውጪ ነው ብላችሁ ካሰባችሁ ይህ ዓለም እናንተን የመቆጣጠር አቅም ያገኛል። ግን ደግሞ አይናችሁ ስትጨፍኑ ይህ ዓለም እንደሚጠፋ ከተገነዘባችሁ that means ይህ ዓለም ከእናንተ ውጭ ሳይሆን እናንተ ውስጥ ነው ያለው ማለት ነው። ይህ ማለት ደግሞ አይምሯችሁ ተጠቅማችሁ ይህ ዓለምን መሳል ትችላላችሁ፣ መስታወታችሁን መቀየር ትችላላችሁ ማለት ነው። አይናችሁ ስትጨፍኑ እኮ ማለት ነው ወይም ቶዮታ የሆነች ትንጥዬ ርካሽ የሆነች የተበላሸች መኪና እየነዳችሁ ማየት ትችላላችሁ፣ የማየት አቅሙም አላችሁ። ወይም ደግሞ ላምበርጊኒ እየነዳችሁም የማየት አቅሙም አላችሁ። ነገሩ የምርጫ ነው። ኦኬ መምረጥን ነው። እኔ ላምበርጊኒ መንዳት ነው የምፈልገው። ግን ችግሩ መምረጥ ብቻ ሳይሆን መጀመሪያ ማመን ይኖርብሃል። ለመምረጥ ይገባኛል ብለህ ማመን ይኖርብሃል። ላምበርጊኒ እነዳለሁ ብለህ ማለት ነው። ካላመንከው አይሆንልህም ነው። በቃ ቀላል ነው ሚስጥሩ። ኦኬ ሁሉም የዓለማዊ ስኬት የሚመጣው law of attraction ስንጠቀም ነው፣ law of universe ስንጠቀም ነው ማለት ነው። which is በእግዚአብሔር ተገዢ ስንሆን ነው፣ ከእግዚአብሔር ጋር ጥብቅ ስንል ነው። መንፈሳችን ኦሬዲ ሁሌ 24 ሰዓት 7 ቀን ሳያቋርጥ መስራት አለበት ማለት ነው። ከእግዚአብሔር ጋር መሆን አለበት። የዛኔ ከምታስቡት በላይ የምትፈልጉትን ህይወት በቀላሉ ማምጣት ትችላላችሁ ማለት ነው። ኦኬ ገባችሁ? ይሄ በጣም ትልቅ የሆነ ሚስጥር ነው ያካፈልኳችሁ። በጣም ብዙ ታላላቅ ሰዎች፣ ትልቅ ደረጃ ያሉ ሰዎች የተጠቀሙት ሚስጥር ነው ስኬት ለማምጣት ማለት ነው። እናንተ ያያችሁት ስኬት ህይወቴ ውስጥ ደግሞ የት እንደነበርኩኝ ከየት እንደመጣው አሁን የት እንዳለው በምስክርነት በቪዲዮ ቀርጬ አሳይቻችኋለሁ። ባይገርማችሁ አሁን እየኖርኩት ያለው ህይወት ግድግዳዬ ላይ የጻፍኩት ህይወት ነው። ኦኬ በጣም ብዙ ነገሮች። በቅርቡ ደግሞ አንድ ትልቅ ነገር ያጋጥመኛል። ኦሬዲ በውስጤ እያመንኩትና እየተቀበልኩት ያለሁት ነገር ኦኬ ያ ነገር ደግሞ ጠብቁ እውን እንደሚሆን የዛኔ ምን ብያችሁ ነበር እላችኋለሁ በእርግጠኝነት ማለት ነው። ሶ አዲሱ እምነታችሁ ማራመድ ስትጀምሩ በስበት ህግ which is law of attraction መጠቀም ስትጀምሩ እኔ ይህ ሀብት ይገባኛል፣ ይህ ቁንጅና ይገባኛል፣ ይህ መኪና ነው የምነዳው፣ እዚህ ደረጃ ደርሳለሁ፣ በጣም ታዋቂ ሆናለሁ፣ እሸለማለሁ ምናምን ብላችሁ ማመን ስትጀምሩ እቺ ዓለም የእናንተ ተቃራኒ ለመሆን ትሞክራለች። because መቀየር አትፈልግም። ኦኬ መቀየር አትፈልግም። ይህ ዓለም ሁሌም አንድ አይነት እንዲሆን ነው የሚፈልገው ለእናንተ። ለምን መልፋት አይፈልግማ። ይህ ዓለም ሳይሆን መልፋት የማይፈልገው አይምሯችሁ ነው መልፋት የማይፈልገው። ኦኬ መቀየር አይወድም አይምሯችሁ። ስለዚህ መቀየር ማለት ለአይምሯችሁ አደጋ እንደሆነ ማወቅ አለባችሁ። ምክንያቱም እድሜ ልክ ሉዘር ሆነ ተሸናፊ ሆነ ኖረ አሸናፊ ነኝ ብለህ ለማመን በጣም ትልቅ የሆነ እንትን ያስፈልጋል። በቃ ትልቅ የሆነ የአይምሮ ለውጥ ያስፈልጋል። አይምሮ ደግሞ አይወደውም። ይሄ በቃ መሸነፍ ነው ለአይምሮ ማለት መሸነፍ እንደተሸነፍክ ነው የሚሰማው። ለዛም ነው የለመዳችሁት ህይወት ጋር ስትመለሱ ምቾት የሚሰማችሁ፣ ሰላም የሚሰማችሁ። ስለዚህ 21 ቀናት አትሊስት ለአንድ ወር ማለት ነው ከምቾት መውጣት አለባችሁ። ከምቾት መውጣት አለባችሁ ስላችሁ ሙቪ የምታዩት ፊልም አቋርጡ ምናምን እያልኳችሁ አይደለም። እምነታችሁ ዲሲፕሊን ሁኑ በአዲሱ እምነታችሁ ማለት ነው። ቆንጆ ነኝ የሚለው እምነታችሁ በየሰከንዱ አራምዱት፣ አትቀይሩት። ሌላ ቆንጆ ሰው ስታዩ አይ ቆንጆ እኮ ላልሆን ይችላል ብላችሁ መጠራጠርን አቁሙ። ሌላ አሸናፊ ሰው ስታዩ እኔ አሸናፊ አይደለሁኝም ብላችሁ መጠራጠር አቁሙ። እነዚህ መጠራጠሮች ናቸው እናንተ የማትፈልጉት ህይወት ላይ እንድትኖሩ የሚያደርጓችሁ ማለት ነው። ተረዳችሁኝ? እስኪ እንደዚህ አይነት ቪዲዮዎች እንድለቅላችሁ የምትፈልጉ ከሆነ ኮሜንት ላይ አንድ ብላችሁ ጻፉ። እወዳችኋለሁ።